ሐናም እጅግ አዘነች። የሐዘንም ልብሷንም አወለቀች፣ የራሷንም ታጠበች፣ የሰርግ ልብሷንም ለበሰች። በእስራኤል ዘንድ ዘር ያልተካው እኔ ብቻ እንደሆንኩ የእስራኤልን 12ቱን ነገዶች መዝገባ ያለው አባታችን አብርሃምን አሰበ። እግዚአብሔር በመጨረሻው ዘመን ልጁ ይስሐቅን ሰጠው። ኢያቄምም እጅግ አዘነ፣ ወደ ሚስቱም ፊት አልመጣም። ነገር ግን ወደ በረሃ ሄደ፣ በዚያ ድንኳንም ተከለ። በልቡም እንዲህ እያለ 40 ቀንና 40 ሌሊት ጾመ። ጌታ አምላክ እስኪጎበኘኝ ድረስ ለምግብ ሆነ ለውሃ መጠጣት አልወርድም፣ ጸሎትም ምግቤና መጠጥ ይሆናሉ። ሚስቱ ሐናም በሁለት ሐዘን አዘነች፣ በሁለት ልቅሶም እያለቀሰች እንዲህ አለች። ዮዲትም እንዲህ አለች፣ ጌታ በእስራኤል ዘንድ ፍሬ እንዳትሰጪ ማኅፀንሽንም ዘግቶት እያለ እኔ ለምን እረግምሻለሁ? የምስራቅ ደጃፍ በእስራኤል 12ቱ ነገዶች መዝገብ ውስጥ እጅግ ባለጸጋ የነበረ ኢያቄም የሚባል ሰው ነበረ። መባውንም እጥፍ አድርጎ ያቀርብ ነበርና እንዲህ ይል ነበር፣ ከትርፍ ባለጸግነቴ ለሕዝቡ ሁሉ ይሁን፣ ለእኔም ማስተስሪያ ይሆንልኝ ዘንድ ለጌታ የኃጢአቴ ስርየት መባ ይሁን። ታላቁ የጌታ ቀን ቀርቦ ነበርና የእስራኤልም ልጆች መባቸውን ያቀርቡ ነበር። ሮቤልም በፊቱ ቆሞ እንዲህ አለው፣ በእስራኤል ዘንድ ዘር አልተካህምና መባህን አስቀድመ ልታቀርብ አይገባህም። ኢያቄምም እጅግ አዘነ። ወደ ሕዝቡም 12ቱ ነገዶች መዝገብ ሄዶ እንዲህ አለ፣ በእስራኤል ዘንድ ዘር ያልተካው እኔ ብቻ እንደሆንኩ የእስራኤልን 12ቱን ነገዶች መዝገብ አያለው። መረመረም፣ ጻድቃን ሁሉ በእስራኤል ዘንድ ዘር እንደተኩ አገኘ። አባታችን አብርሃምንም አሰበ። እግዚአብሔር በመጨረሻው ዘመን ልጁን ይስሐቅን እንደሰጠው። ኢያቄምም እጅግ አዘነ፣ ወደ ሚስቱም ፊት አልመጣም። ነገር ግን ወደ በረሃ ሄደ፣ በዚያም ድንኳኑን ተከለ። በልቡም እንዲህ ያለ 40 ቀንና 40 ሌሊት ጾመ። ጌታ አምላክ እስኪጎበኘኝ ድረስ ለምግብም ሆነ ለውሃ አልወርድም፣ ጸሎትም ምግቤና መጠጤ ይሆናል። ሚስቱ ሐናም በሁለት ሐዘን አዘነች፣ በሁለት ልቅሶም እያለቀሰች እንዲህ አለች፣ መበለትነቴን አላቅሳለሁ፣ መካንነቴንም አላቅሳለሁ። ታላቁም የጌታ ቀን ቀርቦ ነበር። ገረዷ ዮዲትም እንዲህ አለቻት፣ ነፍስሽን እስከ መቼ ታዋርጃለሽ? እነሆ ታላቁ የጌታ ቀን ቀርቧልና ታዝኝም ዘንድ ሕግ አይፈቅድልሽም። ነገር ግን የሰራችው ሴት የሰጠችኝን ይህን የራስ መጠምጠሚያ ውሰጂ። እኔ ገረድ ነኝና ልለብሰው አይገባኝም፣ እርሱም የንጉሥ አምሳያ አለውና። ሐናም እንዲህ አለች፣ ከእኔ ዘንድ ሂጂ፣ እኔ እንዲህ ያለ ነገር አላደረግኩም። ጌታ እጅግ አዋርዶኛል። ክፉ ሰው ሰጥቶሻልና በኃጢአትሽ ተካፋይ ልታደርግኝ መጥተሻል ብዬ እፈራለሁ። ዮዲትም እንዲህ አለች፣ ጌታ በእስራኤል ዘንድ ፍሬ እንዳይሰጥሽ ማኅፀንሽንም ዘግቶት እያለ እኔ ለምን እረግምሻለሁ? ሐናም እጅግ አዘነች፣ የሐዘን ልብሷንም አወለቀች፣ ራሷንም ታጠበች፣ የሰርግ ልብሷንም ለበሰች። በ9 ሰዓትም አካባቢ ትንሸራሸር ዘንድ ወደ የአትክልት ስፍራ ወረደች። የላውሬልም ዛፍ አየች፣ በበታቹም ተቀመጠች። ወደ ጌታም እንዲህ እያለች ጸለየች፣ የአባቶቻችን አምላክ ሆይ የሳራን ማኅፀን እንደባረክና ልጇን ይስሐቅን እንደሰጣት እኔንም ባርከኝ፣ ጸሎቴንም ስማ። ወደ ሰማይም ትኩር ብላ ስትመለከት በዛፉ ላይ የድንብጥ ጎጆ አየች። በልቧም ዋይ እያለች እንዲህ አለች፣ ወዮልኝ! ማን ወለደኝ? የትኛውስ ማኅፀን አስገኘኝ? በእስራኤል ልጆች ፊት እርግማንን ሆኛለሁና ተሰድቤያለሁም። በፌዝም ከጌታ መቅደስ አውጥተው ሰደዱኝ። ወዮልኝ! በምን ተመለስኩ? እኔ እንደ ሰማይ ወፎች አይደለሁም። ጌታ ሆይ የሰማይ ወፎች እንኳን ባንተ ፊት ፍሬያማ ናቸውና ወዮልኝ! በምን ተመለስኩ? እኔ እንደ ምድር አራዊት አይደለሁም። ጌታ ሆይ የምድር አራዊት እንኳ ባንተ ፊት ፍሬያማ ናቸውና ወዮልኝ! በምን ተመለስኩ? እኔ እንደዚህ ውሃዎች አይደለሁም። ጌታ ሆይ እነዚህ ውሃዎች እንኳን ባንተ ፊት ፍሬያማ ናቸውና ወዮልኝ! በምን ተመለስኩ? እኔ እንደዚች ምድር አይደለሁም። ጌታ ሆይ ምድር እንኳን በየወቅቱ ፍሬዋን ታወጣለችና አንተንም ትባርካለች። እነሆም የጌታ መልአክ ባጠገቧ ቆሞ እንዲህ አላት፣ ሐና ሆይ ሐና ሆይ ጌታ ጸሎትሽ ሰምቷል። ትጸንሻለሽ፣ ትወልጃለሽ፣ ዘርሽም በዓለም ሁሉ ይነገራል። ሐናም እንዲህ አለች፣ ጌታ አምላኬ ሕያው ነውና ወንድ ወይም ሴት ብወልድ ለጌታ ለአምላኬ ስጦታ አድርጌ አመጣዋለሁ፣ በሕይወቱም ዘመን ሁሉ በቅዱስ ነገር እርሱን ያገለግል ዘንድ። እነሆም 2 መላእክት መጥተው እንዲህ አሏት፣
እነሆ ባልሽ ኢያቄም ከመንጋዎቹ ጋር እየመጣ ነው። የጌታ መልአክ ወደ እርሱ ወርዶ እንዲህ ብሎታልና፣ ኢያቄም ሆይ ኢያቄም ሆይ ጌታ አምላክ ጸሎትህን ሰምቷል። ከዚህ ውረድ፣ እነሆ ሚስትህ ሐና ተጸንሳለችና። ኢያቄምም ወረደ፣ እረኞቹንም ጠርቶ እንዲህ አላቸው፣ ነውርና ነቀፋ የሌለባቸውን 10 ሴት በጎች አምጡልኝ። እነርሱም ለጌታ ለአምላኬ ይሆናሉ። 12 ኑግ ጥጃዎችንም አምጡልኝ። እነርሱም ለካህናቱና ለሽማግሌዎቹ ይሆናሉ። ለሕዝቡም ሁሉ 100 ፍየሎችን አምጡ። ኢያቄም ከመንጋዎቹ ጋር መጣ። ሐናም በደጅ ቆማ ኢያቄም ሲመጣ አየችው። ሮጣ በአንገቱ ላይ ተጠመጠመችና እንዲህ አለች፣ አሁን ጌታ አምላክ እጅግ እንደባረከኝ አወቅሁ። እነሆ መበለቲቱ ከእንግዲህ መበለት አይደለችም፣ መካን የነበርኩትም እኔ እጸንሳለሁና። ኢያቄምም የመጀመሪያውን ቀን በቤቱ አረፈ። በነጋታውም መባውን አመጣ። በልቡም እንዲህ አለ፣ ጌታ አምላክ ሞገስን ሰጥቶኝ እንደሆነ በካህኑ ግንባር ላይ ያለው መክሊት ግልጥ ያደርግልኛል። ኢያቄምም መባውን አመጣ። ካህኑም ወደ ጌታ መሠዊያ በወጣ ጊዜ የካህኑን መክሊት በትኩረት ተመለከተ፣ በእርሱም ላይ ምንም ኃጢአት አላየም። ኢያቄምም እንዲህ አለ፣ አሁን ጌታ ሞገስን እንደሰጠኝ ኃጢአቴን ሁሉ ይቅር እንዳለልኝ አወቅሁ። ጸድቆም ከጌታ መቅደስ ወረደ፣ ወደ ቤቱም ሄደ። ወራቷም ተፈጸሙ። በ9ኛውም ወር ሐና ወለደች። አዋላጇንም ምን ወለድኩ አለቻት። እርሷም ሴት ልጅ አለቻት። ሐናም ነፍሴ ዛሬ ከፍ ከፍ አለች። አስተኛውትም። ቀኖቹም በተፈጸሙ ጊዜ ሐና ነጻች ወይም ተቀደሰች። ለሕፃኑም ጡቷን ሰጠችው። ስሟንም ማርያም ብላ ጠራቻት። ሕፃኗም ከቀን ወደ ቀን እየበረታች አደገች። 6 ወርም በሆናት ጊዜ ልትቆም ትችል እንደሆነ ትሞክር ዘንድ እናቷ በመሬት ላይ አቆመቻት። 7 እርምጃም ተራምዳ ወደ እናቷ እቅፍ መጣች። እናቷም አቅፋ እንዲህ አለች፣ ጌታ አምላኬ ሕያው ነውና ወደ ጌታ መቅደስ እስከማገባሽ ድረስ በዚች ምድር ላይ አትራመጅም። በመኝታ ክፍሏም ውስጥ መቅደስን አደረገች። ማንኛውንም እርኩስ ወይም የሚያረክስ ነገር በእርሷ ዘንድ እንዲያልፍ አልፈቀደችም። ያልረከሱ የዕብራውያንን ሴቶች ልጆች ጠራች። እነርሱም አጫወቷት ወይም አዝናኗት። የ1 ዓመት ልጅ በሆናትም ጊዜ ኢያቄም ታላቅ ግብዣ አደረገ። ካህናቱን፣ ሽማግሌዎቹን፣ ጻፎቹንና የእስራኤልን ሕዝብ ሁሉ ጠራ። ኢያቄምም ሕፃኗን ወደ ካህናቱ አመጣት። እነርሱም እንዲህ ብለው ባረኳት፣ የአባቶቻችን አምላክ ሆይ ይህችን ሕፃን ባርካት፣ በትውልድም ሁሉ የሚጠራ የዘላለም ስም ስጣት። ሕዝቡም ሁሉ ይሁን ይሁን አሜን አሉ። ወደ የካህናቱ አለቆችም አመጣት። እነሱም እንዲህ ብለው ባረኳት፣ ልዑል እግዚአብሔር ሆይ ይህችን ሕፃን ተመልከት፣ የዘላለም በመሆን በታላቅ በረከትም ባረካት። እናቷም አቅፋ ወሰደቻት፣ ወደ መኝታ ክፍሏ መቅደስ ማስገብታ ጡቷን አጠባቻት። ሐናም ለጌታ አምላክ ምስጋናን አደረገች፣ ዘመረችም፣ እንዲህም አለች፣ ለጌታ ለአምላክ ቅኔን ምስጋናን እቀኛለሁ። እርሱ ተመልክቶልኛልና የጠላቶችንም ስድብ ከኔ ያርቆልኛልና። ጌታም በዓይነቱ ልዩ የሆነ በእርሱም ፊት በጸጋ የተሞላ የጽድቁን ፍሬ ሰጥቶኛል። ሐና ጡት ታጠባለች ብሎ ለሮቤል ልጆች ማን ይነግራል? 12ቱ የእስራኤል ነገዶች ሆይ ሐና ጡት ታጠባለችና ስሙ፣ አድምጡ። በመቅደሱ መኝታ ክፍሏም እንድታርፍ አደረገቻት። ወጥታም አገለገለቻቸው። እራትም በተፈጸመ ጊዜ ደስ ብሏቸው የእስራኤልን አምላክ እያመሰገኑ ወረዱ። የተሳልነውን ስለት እንፈጽም ዘንድ ጌታ ቁጣን እንዳይሰድብንና መባችንም ተቀባይነት እንዳያጣ ወደ ጌታ መቅደስ እንውሰዳት። ሐናም እንዲህ አለች፣ ሕፃኑ አባትን ወይም እናትን እንዳይፈልግ ወይም እንዳይናፍቅ እስከ 3ኛው ዓመት እንቆይ። ኢያቄምም እሺ እንቆይ አለ። ሐናም እንዲህ አለች፣ ሕፃኗ አባትና ወይም እናቷን እንዳትፈልግ እንዳትናፍቅ እስከ 3ኛው ዓመት እንቆይ። ኢያቄምም እሺ እንቆይ አለ። ሕፃኗም የ3 ዓመት ልጅ ሆነች። ኢያቄምም እንዲህ አለች፣ ያልረከሱ የዕብራውያን ሴቶች ልጆች ጥሩ፣ እያንዳንዳቸውም መብራትን ይያዙ፣ መብራቱም እየበራ ይቆሙ። ይህችም ሕፃኗ ወደ ኋላ እንዳትመለስና ልቧም ከጌታ መቅደስ እንዳይሸፍት ነው። ጌታ መቅደስ እስኪወጡ ድረስም እንዲሁ አደረጉ።
ካህኑም ተቀበላት፣ ሳማትም፣ እንዲህም ብሎ ባረካት። ስምሽን በትውልድ ሁሉ ዘንድ ከፍ ከፍ አድርጓል። በመጨረሻው ዘመን ጌታ ለእስራኤል ልጆች ቤዛነቱን ማዳኑን ባንቺ ይገልጣልና። በመሠዊያውም በሦስተኛው ደረጃ ላይ ያስቀምጣት። ጌታ አምላክም ጸጋን በላይዋ ላይ ሰደደ። በእግሮቿም ዘለለች። ወላጆቿም ሕፃኗ ወደ ኋላ ስላልተመለሰች እየተደነቁና ጌታ አምላክን እያመሰገኑ ወረዱ። ማርያምም በመቅደስ እንደምኖር ርግብ ከጌታ መቅደስ ነበረች። ከመልአኩም እጅ ምግብን ትቀበል ነበር። 12 ዓመትም በሆናት ጊዜ የካህናት ጉባኤ እንዲህ ሲሉ ተደረገ። ማርያም በጌታ መቅደስ 12 ዓመት ሞላት። እንግዲህ የጌታን መቅደስ እንዳታረክስ በእርሷ ምን እናድርግ? የካህናቱም አለቃ እንዲህ አሉት፣ አንተ በጌታ መሠዊያ አጠገብ ትቆማለህና ግባና ስለ እርሷ ጸልይ። ጌታ የሚገልጥልን ማንኛውንም ነገር እኛ ደግሞ እናደርጋለን። የካህናቱም አለቃ 12 ቃጭሎች ያሉበትን ልብስ ይዞ ወደ ቅድስተ ቅዱሳን ገባ። ስለ እርሷም ጸለየ። እነሆም የጌታ መልአክ ባጠገቡ ቆሞ እንዲህ አለው፣ ዘካርያስ ሆይ ውጣና የሕዝቡን መበለቶች ወይም ሚስቶቻቸው የሞተባቸውን ወንዶች ሰብስብ፣ እያንዳንዳቸውም በትራቸውን ያምጡ። ጌታ ምልክትን ለሚያሳየው እርሷ ምስት ትሆነዋለች። አዋጅ ነጋሪዎችም በይሁዳ አውራጃዎች ሁሉ ወጡ። የጌታም መለከት ተነፋ፣ ሁሉም ሮጡ። ዮሴፍም መጥረቢያውን ጥሎ ሊቀበላቸው ወጣ። በተሰበሰቡም ጊዜ በትራቸውን ይዘው ወደ ካህናቱ አለቃ ሄዱ። እርሱም የሁሉንም በትር ይዞ ወደ መቅደሱ ገባና ጸለየ። ጸሎቱንም ከጨረሰ በኋላ በትሮቹን ይዞ ወጣና ሰጣቸው። ነገር ግን በእነርሱ ላይ ምንም ምልክት አልነበረም። ዮሴፍም በትሩን በመጨረሻ ላይ ተቀበለ። እነሆም ከበትሩ ውስጥ ርግብ ወጣችና በዮሴፍ ራስ ላይ አረፈች። ካህኑም ዮሴፍን እንዲህ አለው፣ የጌታን ድንግል ትጠብቅ ዘንድ በዕጣ ተመርጠሃል። ዮሴፍ ግን እንዲህ ሲል እምቢ አለ፣ እኔ ልጆች አሉኝ፣ ሽማግሌም ነኝ። እርሷ ግን ወጣት ልጅ ነች። በእስራኤል ልጆችን ዘንድ መሳለቂያ እንዳልሆን እፈራለሁ። ካህኑም ዮሴፍን እንዲህ አለው፣ አምላክህን ጌታህን ፍራ። ጌታ በዳታን በአበሮንና በቆሬ ላይ ያደረገውን አስብ። ዘኍልቍ 16:31 እንደተጻፈው ምድር እንዴት እንደተከፈተችና በመቃወማቸው ምክንያት እንዴት እንደተዋጡ አስብ። አሁንም ዮሴፍ ሆይ በቤቴ ላይ እንዲሁ እንዳይሆን ፍራ። ዮሴፍም ፈራ፣ ለጠብቃትም ተቀበላት። ዮሴፍም ማርያምን እንዲህ አላት፣ እነሆ ከጌታ መቅደስ ተቀበልኩሽ። አሁን ግን በቤቴ ሕንፃዎችን ለመስራት እሄዳለሁ፣ ወደ አንቺም እመለሳለሁ። ጌታ ይጠብቅሻል። የካህናትም ጉባኤ እንዲህ ሲሉ ተደረገ፣ ለጌታ መቅደስ መጋረጃን እንስራ። ካህኑም እንዲህ አለ፣ ከዳዊት ወገን የሆኑ ንጹሐን ደናግላን ጥሩልኝ። አገልጋዮቹ ሄደው ፈለጉ፣ 7 ደናግልንም አገኙ። ካህኑም ሕፃኗን ማርያምን አሰበ፣ እርሷ ከዳዊት ወገን የሆነችና በእግዚአብሔር ዘንድ ንጽሕት ነበረችና። አገልጋዮቹም ሄደው አመጧት፣ ወደ ጌታም መቅደስ አስገቧቸው። ካህኑም እንዲህ አለ፣ ወርቁን፣ ነጩን፣ ቀጭን የተልባ እግሩን፣ ሐርን፣ ሰማያዊውን፣ ደማቅ ቀዩንና እውነተኛውን ሐምራዊ ወይም ቀይ ማን እንደሚፈትል በዕጣ ምረጡልኝ። በዘጸአት 25 ከቁጥር 4። እውነተኛው ሐምራዊና ደማቅ ቀዩ ለባሕሪ ማርያም በዕጣ ደረሳት። እርሷም ወስዳ ወደ ቤቷ ሄደች። ክፍል 2 በሚቀጥለው ጊዜ የምናቀርብ ይሆናል። ስብሐት ለእግዚአብሔር።